እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የጋርዲዮላን ጉዳይ እንመልከት። ትናንትና እንግዲህ በኤታድ ደማቅ ሽኝት ተደርጎለታል። ስሜታዊ ነበረ። እናንተ ይሄንን ጉዳይ ያው ትልቁ ሰው ከማንቸስተር ሲቲም ከፕሪሚየር ሊጉም እየለቀቀ ነው። ግን ማንቸስተር ሲቲ በሚገባ ያደረገላቸውን እንደሚያውቁ ትልቅ የሆነ ሽኝት አድርገውለታል። እናንተ ይሄን ጉዳይ ትልቅ የሆነ ሽኝት አድርገውለታል። በእድሜ የገፉት አባቱ፣ ባለቤቱ፣ ልጆቹ ሁሉ በተገኙበት ነው ትላንትና የተሸኘው። ጓርዲዮላ ሁል ጊዜ በሲቲ ስቴዲየም ውስጥ በሰራው ታሪክ በትውስታ ብቻ ሳይሆን በሚጻፍ እና በሚዳሰስ በሚታይ ነገርም ሁሉ ነው የሚታወሰው። ምክንያቱም ከስቴዲየም ውጭ ሐውልት እንደሚሰራለት ታውቀናል። አንደኛው የስቴዲየም ስታንድ ፔፕ ጓርዲዮላ ስታንድ ተብሎ ልክ የሰር አሌክስ ፈርጉሰን ስታንድ እንደሚባለው ስቴዲየም ውስጥም ሁል ጊዜ ይጠቀሳል፣ ይታወሳል ማለት ነው እና የሚገባው ነገር ሁሉ ነው የተደረገለት። እኔም ከዚህ የበለጠ ስሜታዊ ይሆናል ብዬ ነበር። ስሜታዊ ሰው ነው እንደምታውቂው። አንዳንድ ተጫዋቾች ሲለቁ፣ አጉዌሮ ሲለቁ፣ ሌሎች ተጫዋቾች ሲለቁ ሲያነባ አይተናል እና ትላንትና የተሻለ ስሜቱን የተቆጣጠረ ይመስለኛል እና እያየን ያለነው እያወራን ያለነው ስለ አንድ ትልቅ ሌጀንድ ስለ አንድ ትልቅ ሌጀንደሪ ጊዜ ነው እያወራን ያለነው እና በእግር ኳስ ውስጥ ያለውን ስፍራ በተመለከተ ብዙ ክርክር የለም። አንድ ፋቢዮ ካፔሎ ቀድሞ አሰልጣኙ ነበሩ ሮማ ውስጥ እና አይወዱትም ማለት መጥቶ ስራ እንዲህ ነው መስራት ያለብህ አምናለኝ። ሩጥ መጀመሪያ አንተ እንደ ኤመርሰን ፌሬራ ሩጥ፣ ለራስ መሮጥ ሳትችል መተህ እኔ ጋር ስራ እንዲህ አትበላይ ምናምን አልኩት ይላሉ። አንድ ከሙንዶ ጋር የነበራቸው ቃለ ምልልስ ላይ አሮጋንት ነው። ራሱ እኮ በማንቸስተር ሲቲ በነበረበት ጊዜ ቢፈልግ ተጨማሪ ቻምፒየንስ ሊጎች ማሸነፍ ይችል ነበር፣ ግን ለማያስፈልግ ኤክስፐሪመንት ውስጥ ይገባል። ለምን? እኔ ነኝ ሰውየው፣ የዚህ ቡድን ፈጣሪ እኔ ነኝ የሚል መልእክት ለማስተላለፍ ሲባል የኮመን ሴንስ ውሳኔ ይተዋል። ስለዚህ አልወደውም አሉ። ከዛ ግን አሁን ይሄ ስሜቴ ነው። ራሽናል በሆነ አስተያየት ግን በእኔ ዘመን እኔ 70 ምናምን ዓመቴ ነው፣ በእኔ ዘመን እግር ኳስ 3 አብዮተኞች ግን ነበሩት አሉ። ያለ ምንም ጥርጥር አንደኛው ጓርዲዮላ ነው፣ ሌላኛው ዮሃን ክራይፍ፣ ከዛ ውጭ አሪጎ ሳኪ። እንደዚህ አይነት ሰዎች ስኬታማ ዋንጫ ያሸነፉ ምናምን ብቻ ሳይሆን እግር ኳስ የሚከወንበትን መንገድ የሚለውጡ ማለት ናቸው። በየ20-25 ዓመት አንድ ጊዜ የሚመጡ ሰዎች ናቸው እነዚህ ያሉ። ስለዚህ ብዙ ባይሞቃቸውም የጓርዲዮላን ነገር አብዮተኝነቱን ግን አልካዱትም። የክራይፍን አያክስ ነው ግን ያነሱት፣ ባርሰሎናን አይደለም። የሳኪን ሚላንና የጓርዲዮላን ባርሰሎና የጠቀሱት። ስለ አብዮተኞች ነው፣ ስለ አብዮተኛ ነው የምናወራው ማለት ነው። ስለ ጓርዲዮላ ስናወራ አንድ ኢንትረስቲንግ ክርክር እያየሁ ነበር። የማንቸስተር ሲቲዎች የግል ሽልማት የሚባል አለ፣ ተጫዋቾች በግል የሚሸለሙት ሽልማት። ሲቲዎች ለረጅም ጊዜ የግል ሽልማት ለኛ አይሰጠንም፣ ምክንያቱም ሸላሚዎቹ ሚዲያ ላይ ያሉ ሰዎች ናቸው። ብዙዎቹ የቀድሞ የሊቨርፑል እና የማንቸስተር ዩናይትድ ተጫዋቾች ናቸው ሚዲያ ላይ ያሉት እና ሲቲ ደግሞ የመጣው የእነሱን የበላይነት ሊጋፋ ነው። ዋንጫ መውሰዳችንን ሊከለክሉን አይችሉም፣ የግል ሽልማት ግን ሊከለክሉን ይችላሉ የሚል ቅሬታ ነበራቸው ለረጅም ጊዜ። ምክንያቱም ለምሳሌ 2018 ላይ 100 ነጥብ ቡድኑ በሰበሰበበት ጊዜ አመቱ ኮከብ ተጫዋች ተብሎ የተመረጠው መሐመድ ሳላህ ነው። በሚቀጥለው ሲዝን 98 ነጥብ ይዘው ሻምፒዮን በሆኑ ጊዜ የአመቱ ኮከብ ተጫዋች የተባለው ቨርጂል ቫን ዳይክ ነው። ሁለቱም የሊቨርፑል ተጫዋቾች ናቸው፣ ግን በሁለቱ ሲዝኖች 198 ነጥብ ሰብስቦ ዋንጫ የወሰደው ሲቲ ነው። በ2022 ደግሞ መሐመድ ሳላህ አሁን ልክ ብሩኖ እያደረገ እንዳለው የግል ሽልማቶች ሃትሪክ ሰር የጸሐፍቱንም
እግር ኳስ ተጫዋቾች የግል ሽልማቶች ሁሉ ወሰደ። የዛ ሲዝን ሻምፒዮን ማንቸስተር ሲቲ ነው፣ የፕሪሚየር ሊግ ሻምፒዮን የሆነው ማንቸስተር ሲቲ ነው። እና ሲቲ ውስጥ የነበረው ስሜት ደባል የሲቲ ተጫዋች ይህንን የግል ሽልማት እንዳያገኝ፣ እንዴት ከእንደዚህ አይነት አስደናቂ ሲዝኖች በኋላ የሲቲ ተጫዋች ደብሮይነ ወይ ሌላ ተጫዋች እንዴት ሽልማቱን አያገኝም? መልሱ ግን ግልጽ ይመስላል። ስንመለስ እናንሳው። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የጋርዲዮላና የስንብት ጉዳይ እያነሳን ነው የምንገኘው። ልክ ነው። ቅድም ስለ ግል ሽልማቶች ማንሳት የፈለግኩበት ምክንያት በነዛ ሲቲ ሊጉን በተቆጣጠረባቸው አመታት የእኛ ተጫዋች ይህንን ሽልማት አላገኘም እና አድሏዊ ትሪትመንት አለ እኛን በተመለከተ፣ በተለይ ለሊቨርፑል በሚወግኑ የቀድሞ የሊቨርፑል ተጫዋቾችና ሊቨርፑል ዘመም በሆነው ሚዲያው ምክንያት እንዲህ አይነት አድሎ አለ የሚል አስተያየት ነበረው። ሳላህ ነው በሁለቱ አጋጣሚዎች በ2018 እና በ2022 በመሀል ደግሞ በ2019 ቨርጂል ቫን ዳይክ ነው ሻምፒዮን የሆነው እና በሶስቱም ሲዝኖች ግን ሲቲ ነበር አሸናፊ የነበረው። ግን አንዳንድ ሰዎች ምን ይላሉ መሰለሽ፣ አንድ ሮሪ ስሚዝ የሚባለው ኦብዘርቨር ጸሐፊ ምን ይላል፣ ይሄኛው አይነት የሀሳብ መስመር ላይን ኦፍ ቲንኪንግ አንድ ችግር አለበት ይላል። ለሲቲ ተጫዋች የግል ሽልማት በጊዜው መስጠት በጣም አስቸጋሪ ነበር። ምክንያቱም ማንቸስተር ሲቲን ስታይ ልክ ሊቨርፑልን ስታይ የሞሐመድ ሳላህ ተጽዕኖ ጎልቶ እንደሚታይ አይነት አይደለም። ጓርዲዮላ ነው የሚታይሽ፣ ቲሙ ነው የሚታይሽ፣ የእሱ የእጅ ስራ ነው የሚታይሽ፣ የእሱ አሻራ ነው የሚታይሽ። ስለዚህ ሰዎች ሲቲን የሚያደንቁ ከሆነ የሚያደንቁት የሆኑ ግለሰብ ተጫዋቾቹን አይደለም። ምናልባት ኤርሊንግ ሃላንድ እስኪመጣ ድረስ ግሎባል ስታር ነበረው ለማለት ያስቸግራል። ያ ቡድን አልነበረውም፣ የጓርዲዮላ ቡድን ነው የነበረው እና እያንዳንዱ የጨዋታ ፕሮሰስ፣ እያንዳንዱ ያሸነፉት ዋንጫ እና ዋንጫውን ያሸነፉበት ሂደት በሙሉ የአሰልጣኙን ተጽዕኖ የሚያሳይ የአሰልጣኙን ቪዥን፣ የአሰልጣኙን የጨዋታ እምነትና ፍልስፍና የሚያሳይ፣ ተጫዋቾቹ ደግሞ ሜዳ ውስጥ የእሱ ተወካዮች፣ የእሱ ሀሳብ አስፈጻሚዎች እንደሆኑ ተደርጎ ነው የሚታዩ። ምናልባት የቼዝ ጠጠር ያስመስላቸው ይሆናል። ይሄ ግን ያንን የጓርዲዮላን ሀሳብ ወደ ህይወት የሚመልሱ እንጂ የሀሳቡ ፈጣሪ ወደ ህልውና የሚያመጣው አሰልጣኙ። ስለዚህ ስለ ኢንዲቪጁዋል ሲዝኖች ለማሰብ በጣም ያስቸግራል። በዛ ጊዜ ስለ አንድ ግል ተጫዋች ብቃት ማሰብ በጣም ያስቸግራል እና በመጠኑ ኮምፕሊመንት ነው ይሄ። ደብሮይነ ሽልማቶቹን አቷቸው ሊሆን ይችላል፣ ወይ ጉንዶዋን የሆነ ጊዜ፣ ወይ ሌላ ግለሰብ ተጫዋች የሆነ ጊዜ ሽልማቶቹን አቷቸው ሊሆን ይችላል። ግን ልክ በጋሪ ኔቭል ገለጻ ማንቸስተር ሲቲ የፕሌይስቴሽን እግር ኳስ ከሆነ የሚጫወተው በተኖቹን የሚነካካው ኮንትሮለር ጓርዲዮላ ነው ነበር። ባለፈው 10 ዓመት ያየነው የማንቸስተር ሲቲ ቡድን ከማንም በላይ የአሰልጣኙ ገጽታና ምስል የሚታይበት ነው፣ የሱ ፊት የሚታይበት ነው። ስለዚህ በደሉ እንኳን ከኮምፕሊመንት ጋር ነው የሚመጣው። በደል ሰብጀክቲቭ ነው የግል ሽልማት ጉዳይ። ለዛ ነው ሁልጊዜ የሚያከራክረው። ሁሉም ሰው የሚስማማበት የግል ሽልማት የሚኖር አይመስለኝም። ግን በማንቸስተር ሲቲ አሰልጣኝነቱ ያልቀየረው የሆነ ነገር ያልጨመረበት ሚና አለ ወይ? ጆን ስቶንስ ቢያንስ በእንግሊዝ እግር ኳስ በእንደዚህ አይነት መንገድ ሲጫወት ያየ ነው ሌላ ተጫዋች የለም። ጆን ስቶንስ ቻምፒየንስ ሊግ ባሸነፉበት ጊዜ ተከላካይና ተከላካይና አማካይ ነው የነበረው በአንድ የውድድር ዘመን። ስለዚህ የተከላካይን ሮል ቀይሮታል። የግብ ጠባቂን ሮል ቢያንስ እሱ ወደ እንግሊዝ ከመምጣቱ በፊት ግብ ጠባቂ ፕሌይሜከር ነው ተብሎ አይታሰብም። የግብ ጠባቂን ሚና ለውጦታል። ለረጅም ጊዜ የማንቸስተር ሲቲ ግብ ጠባቂ ፕሌይሜከር ነው፣ እንደ አውትፊልድ ተጫዋች እንደ ስዊፐር ነው የሚጫወተው። ቀይሮታል። የመስመር ተከላካዮች ሚና ቀይሮታል። የመስመር ተከላካዮች ሁልጊዜም ክላሲክ የአፕ ኤንድ ዳውን ተከላካዮች ናቸው። አንደኛው የበለጠ የመከላከል ዝንባሬ ሊኖረው ይችላል፣ አንደኛው የማጥቃት ዝንባሌ ሊሆን ይችላል ያለው፣ ግን ሁልጊዜም የአፕ ኤንድ ዳውን ፉልባኮች ነው። ጓርዲዮላ መጣ። በእንግሊዝ እግር ኳስ ውስጥ ቢያንስ ሌላ አሰልጣኝ አድርጎት የማያውቀውን ኢንቨርቲንግ ፉልባክስ የሚባሉ ወደ መሀል የሚገቡ የመስመር ተከላካዮችን ማየት ጀመር። የሆነ ጊዜ ያለ አጥቂ ተጫውቷል። ከአጉዌሮ መዳከም በኋላ ጉዳትም እያስቸገረው ነበር። ስለዚህ ጄሱስን በተጠቀመበትም ጊዜ ጄሱስ አውት ኤንድ አውት 9 አይደለም፣ ግን እዛ ቦታ ላይ ደብሮይነን፣ ስተርሊንግን፣ ጉንዶዋንን፣ አልፎ አልፎ ቤርናርዶ ሲልቫን፣ ሌላ ጊዜ ፊል ፎደንን ተጠቅሟል። ስለዚህ አንዳንድ ጊዜ አጥቂ የለሽ ስትራይከርለስ ሲስተም የሚባል ደግሞ አይተን እናውቃለን። የክንፍ ተጫዋቾችን ሚና ቀይሮታል እና
20ዎቹ ዋንጫዎች ብቻቸውን ሐውልት የሚያስተክልለት አንድ የስቴዲየሙ ክፍል በስሙ የሚያሰይምለት ቢሆንም ግን ቅድም ባነሳውት በግል ሽልማቶች ላይ ሲቲ ተጫዋቾች መዘለል አሁን ሃላንድ መጣ፣ ስታር ኳሊቲ ነው። በመጀመሪያው አመት 52 ጎል አስቆጠረ፣ እንግዳ የሆኑ ቁጥሮች ላይ ደረሰ። ስለዚህ ለአመቱ የግል ሽልማት ታስቢዋለሽ። ለዚህ ውድድር ዘመንም ኮንቨርሴሽን ላይ ነበር አይደለም። ከአመቱ ኮከብ ተጫዋቾች ተስፋ ካላቸው መካከል አንዱ እንለዋለን። እንግዳ የሆነ ቁጥር ላይ መድረስ ስለጀመረ ግን እሱ ደግሞ የሚነገረን የፔፕን የማያቋርጥ አዳፕቴሽን ነው። ለምሳሌ እኔ እዚህ ቡድን ውስጥ የሱ የማይመስሉ ተጫዋቾች አሉ። ኩዣኖቭ ክላሲክ የጓርዲዮላ ተከላካይ አይነት አይደለም። የሞሪኞ አይነት ተከላካይ፣ ተፋላሚ ተከላካይ ወይ ዶናሩማ ኖርማሊ የጓርዲዮላ አይነት ለጓርዲዮላ አይነት አሰልጣኝ የሚሆን ግብ ጠባቂ አይደለም። ወይ ሃላንድ ራሱ የጓርዲዮላ አይነት አጥቂዎች ፕሮፋይል ያለው ተጫዋች አይደለም። እሱ የማያቋርጥ አዳፕቴሽኑን የሚያሳይ ነው። እኔ ቢሆንልኝ በ11 አማካዮች ብጫወት ደስ ይለኛል የሚል ሰው በአራት የመሀል ተከላካዮች ተጫዋቾች ቻምፒየንስ ሊግ ሲያሸንፋየ ነው። በእግሩ መጫወት የማይችል ግብ ጠባቂ አልፈልግም የሚል አሰልጣኝ በዶናሩማም ስኬታማ ሲሆን አየ። በጨዋታ ውስጥ ብዙ ኢንቮልቭ የሚያደርግ 9 ቁጥር ነው የምፈልገው የሚል ሰው በሃላንድ ትሬብል ሲሰራ አየ እና ኤክስፐሪመንት ሲያደርግ ቆይቶ ነው የለቀቀው። ለዛ ነው ቅድም ያነሳኋቸው ፋቢዮ ካፔሎ ምን እንደዛ የሚሉት በየ25 ዓመቱ አንድ ጊዜ የሚመጣ ኢኖቬተር። ባልወደውም አሮጋንት ነው ብዬ ባስብም ተጫዋች ሆኖ የራሱን ስራ ሳይሰራ እንደዚህ ነው እሺ ማሰልጠን ያለብህ ብሎ ወደ ላይ ቀና ቢልም እና በነዛ ባህሪያቱ እንኳን ባልወደ ይሄ የጓርዲዮላ ካፔሎ የግል ታሪክ ነው፣ የግል ግንኙነት ታሪክ ነው። እንደዛ ሆኖ ግን የእሱን ተጽዕኖ በፍጹም ቸላላሉትም። ራሳቸው እኮ ትልቅ አሰልጣኝ ናቸው። ራሱ ጓርዲዮላ የነበረበትን ሚላን ባርሴሎናን በ94 ፋይናል 4-0 ያሸነፉ ሰው ናቸው። ሰው 3 ተከታታይ ሴሪያ ያሸነፉ ናቸው። ከሳኪ ሚላን በላይ ዋንጫ ያሸነፉ ናቸው። በዩቬንቱስም በሮማም ዋንጫዎች ያሸነፉ ናቸው። ራሳቸው ትልቅ ሰው ናቸው። ትልቅ የእግር ኳስ ሰው ናቸው። ስለዚህ የካፔሎን አድናቆት እንደ ማንም ሰው አድናቆት አንወስደውም። በሃየር ሌቭል የተጫወተ በከፍተኛ ደረጃ ያሰለጠነ ሰው አድናቆት አድርገን ምን አዘ ፕሮፌሽናል ያላቸው አድናቆት የማይወዱት እንኳ ሰዎች ዝላታን ሳይቀር እኮ ፕሮፌሰሩ ነው የሚለው። ዝላታንን እንደ ዝላታን ጓርዲዮላ ላይ የወረደ የለም አይደለም፣ በመጽሐፉም ላይ በምኑ ግን የእግር ኳስ አእምሮን በተመለከተ ተጠራጥሮት አያውቅም። እና ሰዎች ምን ይላሉ? እግር ኳስ ውስጥ የሆነ ፒራሚድ አለ። የፒራሚዱ ጫፍ ላይ ጓርዲዮላ ነው ያለው እና እላይ ያሉት አንዳንዶቹ በጣም ትልልቅ ናቸው፣ ትልልቅ ክለቦችን የሚያሰለጥኑ ናቸው። አሁን ለምሳሌ ዘንድሮ አርቴታ የፕሪሚየር ሊግ ሻምፒዮን ሆነ። ስለዚህ የሱ ረዳት ነበር፣ የሱ ምክትል ነበር። ትንሽ ከፒራሚዱ ዝቅ ካልሽ በኋላ አላ የወረድሽ እንደዚህ ግን ታች ሰንዴ ሊግ ውስጥም ሳይቀር በጓርዲዮላ መንገድ ለመጫወት አይ ቲንክ ትልቁ ሌጋሲ እሱ ይመስለኛል። ዋንጫዎቹ ናቸው፣ ግን እግር ኳስን የምናይበትን መንገድ ሪቲንክ ያደረገ እንደገና እንዲታሰብ ያደረገ አብዮተኛ ሰው ነው የለቀቀው። ስለዚህ ለሲቲ እጦቱ ትልቅ እጦት ነው። እንደ ጓርዲዮላ አይነቱን ሰው መተካት ለሚተካው ሰው በጣም ከባድ ነው። ግን ልክ ነው፣ ገንዘብ አለው፣ ባንክሮል የተደረገ ነው፣ ሌሎች ምክንያቶች አሉት ሲቲ ስኬታማ የሆነበት ምክንያት። ግን የሰውየውን የእግር ኳስ አእምሮ ግን ማንም ሰው መጠራጠር ይችላል አይመስለኝም። እና የሆነ አንድ ትልቅ ዘመን መቋጫት የሚመስል ነው። ምክንያቱም ራሱ ተናግሯል በቅርብ ጊዜ ወደ እግር ኳስ እኔ ጓርዲዮላን ከእግር ኳስ የብሔራዊ ቡድን ማሰልጣኝ ይሁን ምሳሌ ጣሊያንን ያሰለጠን ነው ሲባል በጣም ኢንትረስቲንግ እንትን ነው። ጋዜጣ ይጽፋል 10 ጊዜ ኮንቴ ሳይቀር ደሞዙን ትችሉታላችሁ የኔ ምርጫ እሱ ነው ብሏል። ኮንቴም ራሱ የጣሊያን አሰልጣኝ ይሆናል ድጋሚ እየተባለ ስለሆነ ደሞዙን ከቻለ ነው እኔ እንጃ፣ ግን የኔ ምርጫ ራሱ እሱ ነው ብሏል። የጣሊያን ላይ ሄዶ እንደገና ሌላ አብዮት ቢያሳይ ደስ ይለኛል። በናሽናል ቲሙን ወደ ዓለም ዋንጫ ቢመልስ ሜቢ ዓለም ዋንጫ አሸናፊ ቢያደርግ ወይ የአውሮፓ ዋንጫ አሸናፊ ቢያደርግ እንደዚህ እና እያወራን ያለ ነው ስለሆነ አሰልጣኝ ብቻ አይደለም፣ ስለሆነ አብዮተኛ ነው እያወራን ያለ ነው። ስለዚህ የእሱ መልቀቅ የሆነ ትልቅ ቀዳዳ የሚፈጥርና ለማሬስካም ለሚከተለው ለማንም አሰልጣኝ በጣም ከባድ ይመስላል። ስለዚህ ትላንት ተሰናብቷል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ
ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።